ቡቡዬ የኔ ቡቡ የሀይሚዬ ንጉስ የኔ አንገት ደፊ ምንድነው? ምንድነው እንደዚህ አንገት መድፋት? ምንድነው እንደዚህ መደበር? አራት ደበር የማይበጅህ ጠላት ድብር ይበል። እንደዚህ የማይበጃችሁ ጠላታችሁ ወጣችሁ እናንተ ቀና ኮራ ቀብረር ጀነን ማለት ነው እንጂ ያለባችሁ እናንተ መደበርም ሆነ ዝቅ ማለት የለባችሁም። የኔ ወዶች ፈታ በሉ ዘና በሉ። የመደበር ነው እንዴ? ቡቡዬ ሀይሚዬ ናት ፖስት ያደረገችው እና የሆነ ትክዝ ብሎ ምናምን ነገር እሷ እንደውን ቀና ብሎ ሲያያት ፈገግ አለና እኛ አለ እንጂ ድብር ከእንቅልፍ እየነቃ ነው ገና ወይስ ደግሞ ምንድን ነው ድብርቱ? ሀይሚዬ ቡቡዬ እንደዚህ ሲደብረው ፏፈሽ ብለሽ ቡናዋን ቀረብረብ እጣኗ ምኗን ጨስ ፏ ቤቷን ጉዝጉዝጉዝ ክልክልክል አድርገሽ ቆንጅዬ ምሳ ስርት አድርገሽ ቆንጅዬ ቡና ፍልተሽ ፈንድሻዋን ምናምን ፏ አድርገሽ ፈታ አድርጊው። ሰላም ጋይስ፣ እንዴት አደራችሁ? እንዴት ዋላችሁ? እንዴት አረፈዳችሁ? ደህና ናችሁ ወይ? ያለው እግዚአብሔር ይመስገን። በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ትርፍርፍ ይበልልኝ። እህቶቻችን ግን ማለት ነው ቲክቶክ ላይ ያላችሁት ምንድነው? አንዴ ተነጋግራችሁ ነው ተመካክራችሁ ነው እንዴ በጠቅላላ ሀገር ልገቡ የተስማማችሁት? በጣም ብዙ ልጆች ወደ ሀገር እየገቡ ነውና ግቡ፣ ችግር የለውም። መግባታችሁ ደስ የሚል ነገር ነው። እሙዬ ልሳኔ እንግዲህ ከማውቃቸው እሙዬ የኔ ደርባባ፣ የኔ ጨዋ ሴት፣ የኔ መልካም ሴት እንዲሁም ደግሞ ልሳኔም በጣም ወዳት የሀይሚዬ መከታ ማትቀየር ማትለዋወጥ ሀይሚዬም ማናት እሙዬም ብትሆን ማትቀየር ማትለዋወጥ የማትንሸራተት አንድ አቋም ያላት ደስ የምትል ልጅ ናት። ዛሬ እንግዲህ ወደ ሀገር ገብታለች። እህቴ እንግዲህ በሰላም ግቢ። ከቤተሰብሽ ጋር በሰላም ይቀላቅልሽ የኔ እህት። ሳንዬም እንደዛ ሁላችሁም ወደ ሀገር የምትገቡ በሰላም ግቡ የኔ ወዶች፣ በሰላም ግቡ። እንግዲህ ኢትዮጵያ በሰላም ትቀበላችሁ። ቤተሰቦቻችሁ እንግዲህ ምንም ከቁጥር ሳያጎል ያገናኛችሁ ደስ ይላል። ያው አንዳንዴ ያለ አይደል ከአረብ ሀገር ወደ ኢትዮጵያ ስንገባ ብዙ የሚያጋጥሙን ቻሌንጆች አሉ። ምክንያቱም እዛ ብዙ ቆይተን ወደ ኢትዮጵያ ስንመለስ ብዙ ነገራችን ይለወጣል፣ ይረሳል። እንደገና ማለት ይረሳል ስላችሁ ያኗኗር ዘይቤ ሲቀየር ምናምን ነው። ለምን ይሄም በእርግጥ የኖርንበት ያደግንበት ነው። ግን ደግሞ ቢሆንም ትንሽ ሊከብዳችሁ ይችላልና እግዚአብሔር ያግዛችሁ። ካየሁት አንጻር ነው የምነግራችሁ። ብዙ የሚያጋጥመን ቻሌንጆች አሉ። ማለት እዛ ሆነን ያሰብናቸው ነገሮች እዚህ በቀላሉ ላይሳኩ ይችላሉ ምናምን ነገርና እንግዲህ ተስፋ እንዳትቆርጡ፣ ፈታ በሉ። ከዩቲዩብ ደግሞ እንዳጠፉብን የእውነት ከቲክቶክም እንዳጠፉብን። ሌላው ደግሞ ጨረቃዎች ሀይሚዬና ቡቡዬ የማስተላልፈው አንድ መልእክት አለ። እውነት በቃ ይበቃችኋል፣ ተመለሱ ወደ ሀገራችሁ። ከዚች ሴትዮ ጋር መልሳችሁ አትውረዱ። በቃ አትውረዱ። በቃ ተመለሱ ወደ ሀገራችሁ። ለምን እንደምትለምኗት አትለምኗት። ትላንትና በጣም ብዙ እህቶች እንደዚህ እያሉ ነበረ። ቀይ መለሱ ወደ ሀገር፣ ድምጻችን ይሰማ። ከዚች ጋር መመላለስ አያስፈልግም። በቃ ቴክሳስ ከዚህ በኋላ ስምህን እንዳታነሳ፣ ስምህን ካነሳች ቪዲዮን ይዛችሁ መሄድ ነው እያሉ ነበርና እውነት ነው። አባት መፈለግ ያለባት እሷ ናት እንጂ አንተ አይደለህም። አንተ ምንም የሚያጨናንቅህ ነገር የለም። ከአንተ የሚጠበቀውን አድርገሃል። ከዛ ውጭ ግን ቢኒ ተብዬውም የእነሱ ረዳት ስለሆነ ነው እንጂ የእሷ ረዳት ስለሆነ ነው እንጂ የእሷ ረዳት ባይሆን አንተ ብቻ ሳትሆን እሱም ልጄን ማወቅ አለብኝ ነይ ብሎ ጎተት አድርጎ በግድም ቢሆን
ዲኤንኤ እንድታደርግ ማድረግ ይችል ነበር። ያው እዛ ያሉት አብረው ስለሆኑ ምንም እየተመሰጣጠሩ ስለሆነ እሱም ቢሆን ተልካሻ ነገር ነው። ቤኒ ተብዬው ራሱ ከዛችኛዋ ጎን ነው የሚቆመውና ቡቡዬ የኔ አባት ከዚህ በላይ መጨነቅ የለብህም አንተ፣ ከዚህ በላይ መጎዳት የለብህም። በቃ ይበቃል። ወደ ሀገራችሁ ተመለሱ ከነ ክብራችሁ። ከእሷ ጋር አትመላለሱ። ምክንያቱም ሴትየዋ አላማዋ በጣም ከባድ ነው። አላማዋ የሆነ ሀሳቧ ሌላ ነው እንጂ የልጇን አባት ፍለጋ አይደለምና እናንተ ይበቃችኋል። ከእናንተ የሚጠበቀውን አድርጋችኋል፣ ሞክራችኋል። ሴትዮዋ ግን ፍላጎቷ ያ ስላልሆነ ከዚህ በላይ የሆነ ነገር ውስጥ ሳትገቡ የሆነ ነገር ውስጥ ሳታስገባችሁ ወደ ሀገራችሁ ግቡ። ከዛ ባለፈ ሀይሚዬም ያለ ብሩኬ እንዳታገኛት፣ ማግኘት የለብሽም። ሴትዮዋ ሰው ላይ እየወደቀች ናት። ምክንያቱም ሴትዮዋ ሰው ላይ እየወደቀች ናት። በቃ የሆነ ነገር ከማድረግ ወደኋላ አትልም። ብሩኬን ብኮን እንዳታስበው፣ ያላንተ ያለ ሀይሚ ልጅቷን እንዳታገኛት፣ ሌላ ነገር ውስጥ እንዳታስገባህ። እዛ ባለፈ ፈጣሪ ጠብቃችሁ እና ሀይሚዬ እንግዲህ ያው ቲክቶክ ላይ ስንዘና ለማድረግ ይመስለኛል ፍቅር ጀምድዶ አኑሮኛል ነው ምናምን በሚል ዘፈን ቀርጽ አድርጋ ፖስት አድርጋ ደብሮታል። ግን ይህ ቡቡዬ ያራ አይደብርህ? ፈታ ለማድረግ እሱን በቃ የሆነ እንትን ትላለች ዞር ሎ ወይኔ ፈጣሪ። እኔ ጭራሽ ትላንትና ማለት ነው እግዚአብሔር እንደሚኑ ቅጥልጥል ነው ያልኩት፣ ግን ኢንተርኔት አልነበረኝም ቪዲዮ ለመስራት እና አልሰራሁም ቪዲዮ። ግን የልጅቷ ሁኔታ ጭራሽ ሀይሚ ማስፈራራት ጭራሽ ኧረ በስመ አብ እግዚአብሔርን ከባድ ነው፣ ብቻ አስቸጋሪ ነውና ፈጣሪ ጠብቃችሁ፣ ፈጣሪ የሆናችሁ እንጂ እቺ ሴትዮ በቀላሉ የምትፋታ አይነት ሴት አይደለችም። ሲያዋት ጭራሽ እኮ ሀይሚ ላይ አፏን ከፈተች ትላንትና፣ ጭራሽ ያለችባት እግዚአብሔርን የሆነ በቃ ሰው ላይ ወድቃለች። ሰውን ለማሳሳት ነው ፍላጎቷ፣ አላማዋ። ስለዚህ በቃ እኔ የምለው ነገር ቢኖር ምንድነው ተዋት ነው። ተዋትና ወደ ሀገራችሁ ተመለሱ፣ ይበቃል። ያንን ነው ልላችሁ የምችለው እኔ። በተረፈ ደህና ሆኖ ወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ አድርጉ። ጨረቃዎች ፈጣሪ ጠብቃችሁ፣ መብራን ተጠብቃችሁ